زوجي تزوج علي مين؟ العاملة. ለካ እያንዳንድሽ በራስሽ ክፋት ነው ማለት ነው። መዳሜ ድብድብ አባረረች፣ መዳሜ ቀይን ቀማች፣ መዳሜ እንዲያደርገች የምትሉ ማለት ነው። ሰው ቤት ተቀምጣችሁ ግን እንደዚህ የምታደርጉ ሰዎች ግን ጤነኞች ናችሁ? እውነት ለመናገር በጣም ነው የምታሳፍሩት ማለት ነው። ደግሞ እኮ የሚያሳዝነው ነገር ሰራተኛቱን የሰጠቻት እህቷ ነች ማለት ነው። ምክንያቱም ባሏ የዚህ አመል እንዳለበት ታውቃለች። ከዚያ ይች ገና ትንሽ ልጅ ነች፣ እድሜዋ 16 ዓመቷ ነው ብላን የሰጠችኝ እህቷ የራሷን ሰራተኛ ነች ማለት ነው። ከዚያ ምን እንደተፈጠረ ማልንገራችሁ። ኧረ ተው እንደ ወላሂ አረቦች ማለት ነው በባላቸው አይደራደሩም። እያንዳንድሽ ህይወትሽን አተሽ በሰው ሀገር እንዳትቀሪ ማለት ነው። የወንድ ጥማተኞች ሁሉ ማለት ነው። ይቺ መዳም ማለት ነው። በነገራችን ላይ የታሪኩ ባለቤት ይቻ አይደለችም፣ ይቻ አራቢ ነች ማለት ነው። የሀገሬ ልጆች ልንገራችሁማ መዳም ቤት ውስጥ ምን እንደተፈጠረ ማለት ነው። እኔ እናቴ እየሰራው ነው ማወራ ምሳ እንስራ ማለት ነው። ምን ሆነ መሰላችሁ? መዳምና ባባ ተጋቡና ለብዙ አመት ያክል መዳም ማርገዝ አልቻለችም ማለት ነው የሀገሬ ልጆች። ከዛ ማርገዝም ስላልቻለች ያው ቤት ውስጥ ያለውን ስራ የምትሰራ ራሷ ነች ማለት ነው። ማን መዳም ማለት ነው። ከዛ አንዳንዴ ስራ ሲበዛብኝ የቀን ሰራተኛ አስመጣለሁ አለች ማለት ነው። እና ያቺ የቀን ሰራተኛ መታ ጥርታ እስከምትል ድረስ ባሌ በጣም ነው የሚያታለች ማለት ነው። እና በቃ አንዴ ሁለቴም አይደለም ያው በተደጋጋሚ ታመጣለች። እሱ ከቤት ካለ ያያቸዋል። በነገራችን ላይ የባሏ የስራ ቦታው ሌላ ነው። ገባችሁ? በሳምንት አንድ ቀን ነው ወደ እሷ የሚመጣው ማለት ነው። ለዚሁም ደግሞ በሳምንት አንድ ቀን እንኳ አግኝተው ሳለ እንዲሁ ደስታዋን ሳታጣጥምበት፣ ኧረ እንዲሁ ግፈኞች ናቸው ማለት ነው። ከዛ በኋላ እንገራችሁማ ማለት ነው። ከዛ መዳም ለብዙ ጊዜ በቃ እርጉዝ መሆን አልቻለችም። ግን በተደጋጋሚ ስራ ስሰራ አመመኝ። ከዚያ ሲያመኝ ለእህቴ ነገርኳት። ወገቤን ትከሼን እያመመኝ ነው ስላት፣ እንዲሁ አንቺ ለምን ሰራተኛ አታስገቢም አለች። በቃ ከኔ ጋር እኔ ሌላ ሰራተኛ አስመጣለሁ። ትንሽ ልጅ ነች ገና አምራሃ ሲታጣሽ የ16 ዓመት ልጅ ናትና በቃ እሷን ውሰጃት። ያኔ ምግብ ምናምን ገና አትችልም፣ ግን ቀስ በቀስ ትለምዳለች አለችኝ። እኔ ምሽ ብዬ አመጣኋትና ወደ ቤቴ አስለመድኳት። በጣም ፈጣንና ጎበዝ ልጅ ነች። ጽዳቱንም ምግቡንም ተማረች። ቢያንስ 1 አመት አብራይተውን ብዬ ነበር ያመጣኋት። ከዛም በኋላ በመሀል የማየው ነገር ደስ አይልም። በነገራችን ላይ ይህን ነገር የምታደርጉ ካላችሁ ጥንቃቄ አድርጉ። ወይኔ መዳሜን አጨሻታለሁ ማለት ነው። እሱ ምንድነው መሰላችሁ? ለምሳሌ ባባ ትባሺ የምትሉ ማለት ነው። እሷን ሳትጠይቁ ማለት ነው። ባባ የምትፈልገው ነገር አለ። ባባ የምትፈልገው ባባ ይሄን ላድርግልህ አትበሉ። ይሄ ራሱ በጣም ነው የሚያናዳችሁ ማለት ነው። የሀገሬ ልጆች ወላሂ ራሱ ስትናገር ነው የሰማሁት። ከዛ እኔን አትጠይቀኝም በቃ እሱን ሁሉንም ነገር እንደዛ ነው የምትለው፣ እንደዛ ነው የምትለው ምናምን ነገር እና ይሁን ብዬ ዝም አልኩ። እና እሱን በተከታታይ ያወራታል። ምን ይላታል? የሆነ ጊዜ ምሳችንና እራታችን ተቃጠለብናለች ማለት ነው። ማን እሷ ስትሰራ አቃጠለችው። ከዚያ በኋላ እኔም ጠየኳት፣ ምን ሆነሽ ነው ምሳውንም እራቱንም እኮ አቃጠልሽው ስላት በቃ አይደለ ለበስበስ አድርገው አለፈች። ከዛ በኋላ ባሌ ከውጭ ቆይቶ ሲመጣ እያለቀሰች ባባ ብላ መዳም ደበደበችኝ እያለች ስሞታ ለሱ ተናገረች። ከዚያ እሱም በጣም ጮኸብኝ። ለምን ተደበድቢያታለሽ? ለምን ትመቻታለሽ አለኝ። በጥቅሉ ሰራተኛቱ ከዚያ ቤት ከገባች ጊዜ ጀምሮ እሱ በጣም ደስተኛ ነው። እሰይ እያገዘች ነው፣ የእውነት በጣም ጎበዝ ነች እያለ እሷን ያሞጋግሳል። እኔን ግን ዘወር ብሎ ማያየኝም ነበር አለች ማለት ነው። እጠርጠር አድርጌ ልንገራችሁ እንጂ ሀገሬ ልጆች ተወርቶ ማልቅም። አቤት የሸቃሎች ጉድ፣ አቤት የእናንተ ጉድ፣ አቤት። ኧረ እንደሆነ ግን የት ነው ያለሁት? አይ ሸቃሎች። ከዛም ማለችዋለሁ ያነ በዚያ እንዳለ ወይዘሮ መዳም አሁንም አላረገዘችም አለች። ከዛ የሆነ ጊዜ እናቴ ነው ያለችኝ ከቤት አለች ማለት ነው። እዛ ባሌ ደግሞ የለም ከቤት ስራ ቦታ ነውና ሰራተኛይቱን ትቻለንጣ ይጃለንጣ ስላት ትተሻነ ምን ሰውየው የለ ስለዚህ ብቻዋን ትቀመጥ ችግር የለውም ና አንቺ ብቻ ምናምን ብላ ስለማርገዟ ስለምናምኑ የሆነ ህልም አይችልሽ ምናምን ነገር ብላት ነው እናቷ ገባችሁ። ከዛማ እሽትልና ሸቃሊትን ከቤቷ ትተውና መዳምዬ ወደ እናቷ ቤት ጎራ ማለት ነው ሀገሬ ልጆች። ምክንያቱም ባሏ ስራ ቦታ ነው። ከዛ ባል ሆዬ ደግሞ ማለት ነው ሚስቱ ከእናቷ ቤት እንደሆነች ያውቃል። የስራ ቦታው መክተቡን ምናምን አለ እየቀረጸ ይልክልኛል፣ ያወራኛል አለች ምን ይለኛል አለች። እኔም ደግሞ ሀገር ሰላም ብዬ በቃ ችግር የለም ብዬ
ከእናቴ ቤት ቁጭ ብያለሁ አለች። ከዛም በኋላ ከእናቴ ቤት ከሄድኩበት ምርመራ አደረግኩኝ። ምርመራ ሳደርግ ለስንት ዓመታት ያክል ስናፍቅ የነበረው እርጉዝ እንደሆንኩ ተነገረኝ አለች ማለት ነው። ከዛ በቃ የሌለ ተደሰው አለኝ ተደሰው አለኝ። ከዛ ከቤተሰቦቼ ከቆየው በኋላ ባሌ ከስራ የሚመጣበት ቀን እየደረሰ ስለሆነ ባሌ ወደ ቤት ከመመለሱ በፊት እኔ ወደ ቤት ልመለስና ሸርን ጉድ ብዬ እኔን እያለ በቃ አይደለ ፕሮግራም ምናምን ላዘጋጅና እርጉዝ መሆኔን ሙፋጅ አላድርገው ያኔ ሰርፕራይዝ ላድርገው አልኩና ወደ ቤቴ አለችላችሁ። ወይኔ መዳምዬ። ከዛ ወደ ቤቴ ሲሄድ ገና ከመግባቴ በፊት ጀረስም አላጮህኩም ምንም አላልኩም። ድምጽ ሰማሁ አለ። የማንን ድምጽ? የባሌን ድምጽ ሰማሁታለች ማለት ነው ሀገሬ ልጆች። ከዛ በኋላ ኬፍ ኪዳ ኬፍ እንዴት ሊሆን ይችላል ይሄ ነገር ብዬ በቃ አላደለ ልቤ እየፈራ ሰተት ብዬ ገባሁ። በቃ ልቤ ልትከዳኝ ምንም አልቀረችም ማለት ነው። ከዛ ቀጥ ብዬ ወደ ፎቅ ወደ መኝታ ክፍላችን ሄድናለች ማለት ነው። ሄድኩ አለኝ። ሲሄድ ከሸቃሊት ጋላ ባባዬ ቁጭ ብሏል ማለት ነው። አስባችሁታል የሀገሬ ልጆች ከሸቃሊት ጋራ ማለት ነው። ከዛ በኋላ ምን እያስተማርካት ነው? ምን እያልካት ነው? ሶሪ መጀመሪያማ እንትን ነው እንጂ ማጥባህ ነው እንጂ ማጥባህ አገኘዋቸዋል ሁለቱን ማለት ነው። በመጀመሪያ እንዴት መጣ? ከመጣህ ስለምን አልነገርከኝም አልኩታለች ማለት ነው። ከዚያ እኔም ጉዳይ ነው ብሎኛል። ከዚያ እንደውም የሚባስሉ ሰራተኞቹን ይዞ ወደ ፎቅ አስባችኋል ያገሬ ልጆች። ከዚያ መዳም አጅሪ ተቃጠለች፣ ነደደች። ብትቃጠልም ብትነድም እንግዲህ ሆኗል ተደርጓል። ለሳምንት ቢሆን ለ3 ቀን ያክል ሸቃሪትና ባባዬ ላይፋቸውን ቀጭተዋል። በዚያን ሰዓት ደግሞ ሀፍላ ፍቅር ውስጥ ገብተዋል። ማንንም አይሰሙም። ምክንያቱም የሚያውቀው ያገሬ ልጆች። ከዛም ሞላቸዋለሁ ያን ሀፍላ ፍቅር አለ። እሷን ቸክም አላደረጋትም። እሷ ደግሞ ማርገዟል ልትነግረው ነበር የመጣችሁ ገባችሁ? ደስ ይለዋል ብላ ምናምን ነገር እሱን ለሰርፕራይዝ ለማድረግ ነበር የመጣችሁ። አልተሳካም መዳምዬ። ከዛም እላችኋለሁ መዳምዬም ሻንጣዋን ጠቅላ በመጣችበት እግሯ ማለት ነው እንደገና ወደ እናቷ ቤት ሄደች። እኔ ምስኪና አሳዘነችኝ። አይ ሸቃል ይቀና ይውጣልሽ። እንዲሁ ኧረ ተው ሸቃሎች፣ ኧረ ተው በዚህ ልክ ጨካኛ አትሆኑ። ኧረ ተው የሰው ቤት አታፍርሱ። ኧረ ተው እርግዝናዋን በቅጧ ሳታጣጥም ለስንት ዓመት የናፈቀችውን አለ ስራችሁን ይስጣችሁ። ከዚያም መዳምዬም ሁልጊዜ ድዋ አድርጋለሁ አለ። አልሐምዱሊላህ አላህዬም አላሳፈረኝም። ወንድ ልጅ ወለድኩ አለች ማለት ነው ሀገሬ ልጆች። ከዚያ ወንድ ልጅ ወለድኩኝና ከ4 ዓመት ቆይታ በኋላ ሸቃሊትና ባባም ተለያዩ አለች ማለት ነው። ፈታትና ወደ ቤተሰቦቿ ሄደች። ግን ወላሂ አረቦች እንደው ትግስታቸው ማለት ነው በአንዳንድ በኩል። ከዛ በኋላ ላችኋለሁ እንደዚያ ሲቸካቸኩ ከኖሩ በኋላ የመዳምዬ ልጅ ማደገላት አልሐምዱሊላህ። የሸቃሊትና የባባ ፍቅርም ቀዘቀዘ። በዚህ መሀል እንግዲህ ሸቃሊት ትውልድ የተናገረችው ነገር የለም። የራሷን ብቻ ነው የተናገረ ማለት ነው። አስባችኋል አገሬ ልጆች ለሸቃላነት አስገብታ ባሏን መነጠቅ ማለት ኧረ ስሜቱ ከባድ ነው። ኧረ እንደው አላህ ስሜታችሁን ይቁረጠው አንዳንድ ሸቃሎችስ። ከዛም ማለችዋለሁ ብቻ በጥቅሉ ልጇ 4 ዓመት ነው 5 ዓመት አካባቢ ሲደርስ 4 ዓመት አካባቢ ሲደርስ ብላለች። ያው ሰራተኛቱ እንደፈታትና ወደ ቤተሰቦቿ እንደላካት ነገረኝ። ከዛ እኔን መመለስ እንደሚፈልግ ነገረኝ። እኔም ደግሞ ኧረ እባክህን እስከዛሬ የት ነበርክ ብዬ አንተማ አታስፈልገኝ። እስከዚያን ሰዓት ግን መዳም ሳታገባ ቆይታ ነው። ችግሩ እኮ አረብ ሀገር ላይ ወንድ ውድ ነው ያገሬ ልጆች ገባችሁ? ለዚህ እኮ ነው መዳሞችም ደግሞ ባሎቻቸውን አጥብቀው የሚጠብቁት። ወላይ እንደው ባይጠብቁ ነበር የሚገርመው ገባችሁ? 4 ዓመት ሙሉ አስቡት ፈታ ሳታገባ ማለት ነው። ከባድ ነው ያገሬ ልጆች ከባድ ነው። እና እንዲሁም ሌላ ሴት ቢያገባ ችግር የለብኝም ነበር ሸቃላ ስላገባ ነው ሁሉ ብላለች። አይጥ እንኳን ደግ አደረጋት። ሸቃላ መቃላት መዳም መቃላት በቃቃ ነው። የሸቃላ የመዳም ምን ልዩነት አለው? ዱቄታም በአንዳንድ በኩልስ ደግ አድርጓታል ማለት ነው። እና በጥቅሉ መዳም ባሏን በሰራተኛዋ ተቀማች። ታሪኳ ይሄን ይመስል ነበር የሀገሬ ልጆች። ያውችኛዋ ታሪክ አቅራቢነት እንጂ የታሪኳ ባለቤት ሌላ ነች ማለት ነው። ብዙ ታሪኮችን ታቀርባለች መዳም በነገራችን ላይ። እና እንደሆነ ስለምን ይቅርብኝ ስለምን ለጓደኞች አላወራም። ተው እንደዚህ አታድርጉ፣ ተው የሰው ቤት አታፍርሱ። ወላሂ ለዚሁም እርግዝናዋን ሳታጣጥም እርግዝናዋን እሷ ሰርፕራይዝ ለባሏ ለማድረግ መታ እንደዚህ አድርጋችሁ ውሽ ምትቆርጡ ተው የሀገሬ ልጆች። እስከ ህይወታችሁ መጥፋት ሊያደርሳችሁ ይችላል። በነገራችን ላይ መዳሞች ወላሂ ላዚም በባሎቻችሁ አይደራደሩም። ስለዚህ እረፉ።